አንተ ፈሪ አትለማመጣቸው ምንም ነገር ያመጡ ደግሞ ቢያመጡ መጨረሻው ነው ያዩት አትጓረድላችሁ እሺ ምን እንደምመጣ ታሳይሽ ዳይመንድ ለቀቀኝ ዳይመንድ ዛሬ እዚህ ካዲ ነፍስ አላጠፋ ከዚህ ቤት አለ እባክህ ዳይመንድ ራስን ተቆጣጠር እኛ ነፍሰ ገዳዮች አይደለንም እነዚህ ሰዎች ለህግ አሳልፈን እንሰጣቸው ሰሙኛላችሁ ሁለታችሁም ወሬያችሁን አቁሙና የምፈልጉትን ነገር አድርጉ እኛ አንፈራችሁም እሺ ዳይመንድ እነዚህ ሰዎች እንደዚህ መተው የለብንም ለፖሊስ ደውለን ማስረከብ አለብን አንተ ውጭ ጠብቀኝ እኔ ደውላችኋለሁ እባካችሁ ፖሊስ አትጥሩብን የፈለጋችሁትን አድርጉ ከፈለጋችሁ ደግሞ ገንዘብ እንሰጣችኋለን ይዛ የሆነ ነገር አድርጊ እኔ አቅም እያነሰኝ ነው ዳኒ አፍህን ዝጋ አትለማመጣቸው የፈለጉትን ያምጡ አንቺ ቆይ ትንሽ አታፍሪም ምን የታረመኝ ነሽ ቆይ ስለፈጠራችሁ እኔ በቃ ከዚህ በላይ እየቻልኩ አይደለም አቅም እያነሰኝ ነው ፍቱኝና ልጅ ሄሎ ላይ ያደረኩት ነገር እስተም እንደዚህ ያልከለው እሷ ሌላ ያደረኩት ነገር ይቅርታ አድርጉልኝ በቃ ሰማኛል ይቅርታ ምንም አይነት ጊዜ ረፍዶባል አንቺ ነይስ ወደዚህ ዛሬ ምንድነው ሰፈር ውስጥ የበዛሽው ደግሞ ምንድነው ፊትሽ ምናምን የተናደደ ሰው ትመስያለሽ ኩኩሽ አሁን ከመንገድ ይዞሬ በጣም ተናድጃለሁ ላንቺ ምንም ጊዜ የለኝም በዚህ ላይ ሌላ ችግር አጨምርብኝ ኧረ እባክሽ ቆይ ማን ነው እንደዚህ ያስተማረሽ ምኑን እንደዚህ መቅበጡ ነው እና ወደዚህ በእናትሽ ይሄ ልቀቂኝ ወዴት ልትወስጂኝ ነው ማሚዬ እንኳን በጥሩ ሰዓት መጣሽልኝ እቺ ልጅ መንገድ ዘግታ ልደበድበኝ ነበር አስቸገረችኝ እኮ እንዴ ኩኩሻ ማዘራይ እንደምት ኩኩሻ አንቺ መቼ ነው እንደምትስተካከዩ መንገድ ላይ ሁሉ ጊዜ ሰው ማሰቃየት ሆነ ስራሽ አይደል ምን ስራ አላት ሌላ አንቺ ወደ ቤትሽ ሂጂ እኔ ቤት ሄጄ ቀጣታለሁ እሺ ሂጂ ወደ ጉዳይሽ ብቻ ማዘሯ ለዚህሽ ቀበጥ ልጅ ብለሽ ተናደሽብኝ እንዳይሆን ቀጣታለሁ ምናምን እትዩ ካስቸገርሽ መች ይቀርልሻል አረ ማዘሯ እንዴ እስቲ እንደው በሞቴ ንገሪኝ ምን ይያልሻት ነው ምንም እንደው ዝም ብዬ ሲዳብራኝ ጊዜ ልደበርባት ብዬ እኮ ነው አረ ፈሪ ኩኩሻ እንደው አፍሽን ሞልተሽ እንደዚህ ብለሽ ትናገራለሽ ወይ ጉድ አረ እንደው ወይኔ ስትይ ሰካይባንቺ አሹ አውቃለሁ ፍቅር ጥሩ ልጅ አይደለችም ግን እትዬ በጣም እያለቀሱና እየተከፉ ነው ይሄ ሲሆን ደግሞ ቁጭ ብለን ማየት የለብንም በቃ የሆነ ነገር ማድረግ አለብን ይኸውልሽ ሮማኔ እኔ የፈለገ ነገር ቢሆን ያቺን ሴት ፈልጌ ያላመጣት ጉዳዩ እሷ ስራዋ እየከፈላት ነው ይክፈላት ይኸውልሽ እኔ ያንን ክፉ ፊት ድጋሚ ማየት አልፈልግም አለቀ ማን ነው በዚህ ሰዓት የሚያንኳኳው ሮማኔ እኔ እንጃ አሹ ግን ተነስ በቃ አንድ ላይ እንክፈት ቅድም ለተፈጠረው ነገር በጣም ይቅርታ እኔ ያንን ስሜቱን ብዬ አይደለም የመጣሁት አንቺን ወንጀለኛ ለማስባል አንቺ ጥያቄ ለማድረግ አይደለም በጣም ይቅርታሽ አንተ ምን አደረክና ዶክተር የሊዱ ምክንያትና ከስተነው ልቤን ያቆሰለው አሁን ሂጄ ማስተካከል አለብኝ ዴቭ ከሰማ ሁሉም ነገር ይበለሻሻል ከዚህ በላይ መዋረድ የለብኝም በቃ ይሄ ነገር መቆም አለበት እንዴ እሷ እኮ ምንም አላጠፋችም የሆነ መፍትሄ ማንፈልግ አለብኝ ኢንስፔክተር እንዴት ነው ሰላም ነው እንኳን በሰላም መጡ ያው እንግዲህ ወደዚህ ሰፈርና ቤት ሲመጡ ሰፈራችን ሰላም ጤና አለ እና ምን ይምጣ ታዲያ ሻይ ቡና ስፕሪስ ያው ሰላም ለሀገር መከላከያና ፖሊስ ለማለት ያህል ነው ወሬን አቁም እዛ የመጣሁት ያንተን ቀን ለመስማት አይደለም አሁን ውስጥ ማን እንዳልነገረኝ መግባት አለብኝ እውነቱን ካልነገርከኝ ግን አንተም ጣቢያ ትሄዳለህ እውነቱን ለመናገር ከኛ ጥቃቅንና አነስተኛ ደካሞች ሰዎች እና ምስኪን ሰዎች ሌላ ማንም የለም ኢንስፔክተር እትዬም ቢሆን ላይ ቤት ተኝቷሉ ምን ተፈጥሮ ምን አዲስ ነገር ማለቴ በሰላም ነው ኢንስፔክተር
አሹ እኔ የምጠይቅህን ብቻ መልስ፣ ሌላ ወሬ አልፈልግም። እዚህ ቤት ውስጥ ፍቅር መታ ነበር ወይስ አልመጣችም? ኢንስፔክተር ፍቅር እኮ ከጠፋሽ ቆየች። ይኸውልህ እኛ ራሱ እሷን ፈልገን አተናት እያለቀስን ነው። ቤዛስ? ቤዛ ኧረ እሷ እዚህ ቤት አትኖርም ኢንስፔክተር። እሺ ሌላ ማውራው ይኖራል? እትያሉ መግባት እችላለሁ? አዎ ይቻላል ኢንስፔክተር። አንተን እዚህ ማየቴ ይበልጥ ለውስጤ ሰላም ሰጥቶታል። ባለፈውም ቢሆን በተፈጠረው ነገር ካንተ መለየት የነበረ የገደለኝ እንዴት እንደሆንክልኝ ሁሌ ይታወሰኛል። መቼም ማድረሰው የኔ ቆንጆ ከእንግዲህማ እኮ ማንም አይለያየንም። በቃ አንቺ ብቻ እንዲደህና ሁኚልኝ እንጂ ምን ፈልገውን ቆንጆ ህይወት እንኖራለን። እሺ እኔ እኮ ያለ አንቺ ባዶ ነኝ። አንቺ ነሽ ህይወቴ። አቤ ወይ ውሃ ጠማኝ። እኔ ጥማኝ። ቆይስተሽ ከሆስፒታል ከወጣን በኋላ አዲስ ህይወት ነው የምንመሰርተው። ያሳለፍነውን ነገር ሁሉ ረስተን እንደ አዲስ እንኖራለን። ልክ ነሽ የኔ ቆንጆ። እኔና አንቺ የምንኖርበት ጊዜ እኮ በጣም ውድ ጊዜያችን ነው። ከዚህ በኋላ ማንም ሰው ማካራችን እንዲገባ አንፈቅድም፣ በተለይ ክፉ ሰዎች። እሺ እንዴት ናችሁ? ኤሉ ደህና ነሽ? ደህና ነኝ ዶክተር። እኔ እያለሁ ምን ትሆናለች አይደል እንዴ? ኤሉ ፍቅራችሁ በጣም ያስቀናል። አሁን በቅርብ ወደ ቤታችሁ ትመለሳላችሁ። ኤሉ ያለችበት የጤና ሁኔታ አሁን ላይ በጣም አሪፍ ነው። ፍቅራችሁን በደንብ መቀጠል ትችላላችሁ። ዶክተር ያረክልን መቼም ነው ማንረሳው። በጣም ነው የምናመሰግነው። ውለታ አለብን። አረውንም አይደለም እንዴ? ይሄ እኮ ስራዬ ነው። ዋናው የእናንተ አንድነት ነው። ታስቀናላችሁ። ለማንኛውም በቃ አሁን ወረቀቶቹን እየጨራረስኩ ነው። ወደ ቤታችሁ ትሄዳላችሁ። እሺ ዶክተር እናመሰግናለን። በስኪ ሮማኔ ግቢና እትዬና ኢንስፔክተሩ የሚያወሩትን ነገር ቀስ ብለሽ ሰምተሽ መጥተሽ ንገሪ። አሹ እኔ እኮ ምናልባት ፖሊሱ እዛ ሳይኝ የሆነ ነገር እንዳያስብ ብዬ ነው። ግን በቃ እሺ እትዬን ብቻቸውን እንዳየው ሄጄ ልይ። ግድ የለም ሮማኔ እንዳፈሪ ምንም አይሉሽም። አንቺ ብቻስ ብለሽ መስማት ነው የሚጠበቅብሽ። እሺ እሺ ኧረ ማን ነው መጣው? አሹ ልቀቀኝ። ዛሬ እዚህ ቤት ያለውን ጉድ ሁሉ ማጋለጥ አለብኝ። ማንም ሰው ሊያስቆመኝ አይችልም። ይኸውልሽ ሊዲያ፣ ዛሬ እዚህ ቤት ውስጥ የተከበረ እንግዳ አለ። ለዛውንም ኢንስፔክተር። ፖሊስ ቢኖር ባይኖር ግድ የለኝም። ዛሬ የአደይን ውሸት እዚህ ቤት አጋለጠዋለሁ። ወንድሜ ላይ ስትቀልድበት ነው የኖራችሁ። ቆይ ዛሬ ደግሞ ችልሽ ምን ሆናለች? ዴቭ ማለት አብዝታለች። ጉድ እኮ ነው ዛሬ። ይሄ እኮ ቤርሙዳ እኮ ነው ቤቱ፣ ቤርሙዳ። ይኸውልሽ ኩኩሻዬ፣ እንደ ወንድ ልጅ መንገድ ላይ ቁጭ ብለሽ ሰው ማስቸገር የለብሽም። እቤትሽ ገብተሽ ስራሽን መስራት አለብሽ። ሴት ልጅ ክብሯን ስትጠብቅ ነው ጥሩ። እሺ ማዘሯ፣ ከእንግዲህ በኋላ መንገድ ላይ አልቆምም፣ ሰውንም አልነካም። እቺ ልጅ እኮ ቀበጥ ስለሆነ ዝም ብዬ ሙድ ምናምን ሊያዘባት ብዬ ነው። ኩኩሻዬ፣ የኔን የእናትሽን ምክር ብትሰሚ ይሻልሻል። ይሄ መንገድ ኑሮ አያዋጣም። ሴት ልጅ ቤቷ ስብስብ ስትል ነው የሚያምርባት። እንዴ ማዘር እዚህ ነሽ? አዎ የኔ ልጅ። እኔ ምለው ኪንጎና ዳይመንድ ይጠፉ? እነሱ ቤዛና ዳኒን እየቀጡ ነው። ወይ ምን ነው? ለምን? ዳኒና ቤዛ የሌላ አፍልተው ነው እንዴ? ሄሉን እኮ ሊገሏት ነበረ። ማዘሯ ዳይመንድ በቀላሉ የሚለቃቸው አይመስለኝም። በእናቤ የሚመጣበትን ሰው ምህረት አያደርግም። በቀላሉ ይለቃቸው። ይሄ የሚያደርጉት ነገር ትክክል አይደለም። ዳኒና ቤዛ አጥፍተው እንኳን ቢሆን እነሱ ዳኛ ራሳቸው ማድረግ የለባቸው። እንደዚህ ማድረግ አልነበረባቸውም። ለክፉ ስራ የሚቀጣው ፈጣሪ ብቻ ነው። ይሄም ማወቅ አለባቸው። እኛ የሰውን ህይወት የመቅጣት ስልጣን የለንም። እውነት ነው ማዘሯ፣ እኔም በጣም እንደንግጫለሁ። እሺ አሁን ምን ይሻላል? ቅምጥሌ ሂጅና ሁኑኑ ካገኘሻቸው ወደ ቤት እንዲመጡ ንገሪያቸው። እኔ ቤት እጠብቃቸዋለሁ። እሺ የሚል እንኳን እሞክራለሁ። እሺ ካሉ ማለት
የኔን ጥሪ ንቀው ሊቀሩ ነው? ኧረ እኔ አላልኩም ማዘሯ። በቃ እሺ እነግረዋለሁ። በሉ እናንተ ተረጋጉና እነሱን አረጋጉ። ሴት ልጅ ብልሃተኛ ስትሆን ነው ጥሩ። እነሱ ስሜታዊ ሆነው እኮ ይሆናል። እናንተ በብልሃት ነገሮቹን አስተካክሉ። ኧረ ማዘሯ ዳይመንድ ማንንም አይሰማም፣ መስሚያው ጥጥ ነው እንዴ። እኛም አንሰማውማ ያወራል እንዴ። ሱቅ ያላበዛውም እንዴ። በየመንገዱ ክርክራችሁን ተው። የተፈጠረውን ነገር ለማስተካከል ሞክሩ። ዝም ብሎ ኪንጎዬ ማለት አይደለም። በችግሩ ጊዜ ከጎኑ የምትቆም ሴት መሆን አለብሽ። እሺ ማዘሯ እየታዛዥ ነው። አንቺ ያልሽው ነገር አንዱም ነገር መሬት ላይ ጠባይ ለምሽ እንዳታስቢ። ጎሽ የኔ ልጅ በሉ እኔ ገብቼ ልረፍ። እንዴት እንደደከመኝ ባያችሁ። ልሻኝሽ እንዴ ማዘሯ? አይ ችግር የለም ኩኩሻ፣ እኔ ሄዳለሁ። ዛሬ ነው ልገዳ በእጆቼ ነው ልገዳ። ይሁን አንተ ምንም አይነት የመኖር መብት ዳይመንድ እባክህ እንደዚህ አታርግ እንዴ። አንተ እኮ እንደምን አንተ እስር ቤት ገብተህ እኔ ማን አለ ኪንጎ ተወኝ። ዳይመንድ እባክህ በእነዚህ ከሃዲዎች ምክንያት ህይወት እንዲበላሽ አልፈልግም። እባክህ ተው። እነዚህ ሰዎች በህይወት የመኖር ምንም አይነት መብት የላቸው። የሄዱን ህይወት ያበላሹ አውሬዎች ናቸው። ዛሬውኑ ጨርሳቸዋል፣ እገላቸዋል። አይሆንም ዳይመንድ፣ እኔ ለአንተ አስቤ ነው እንጂ ለእነሱ ተጨንቄ አይደለም እንዴ። አንተ ታሰርክ ማለት እኛም እንደምን አታስብም እንዴ? አንተ እኮ ለእኔ እንደምትጨነቅልኝ በጣም አውቃለሁ። ግን ያደረጉትን ክፋት ሳስብ በቃ ራሴን መቆጣጠር ያቅተኛል። ማበዴ ነው። ይገባኛል ወንድሜ፣ እኔም እኮ ያንተን ያዝኛለሁ። ግን እባክህ ጥፋትን በጥፋት መሸፈን አንችልም። እባክህን ይህን አታርግ። እኔ አንተን አጥቼ ማዘን አልፈልግም። እሱን የመግደል ሀሳብም ተው እባካችሁ። ወንድምና ማለት ወንድማማቾች አትጣሉ። በቃ ለፖሊስ ስጡንና ይሄ ነገር በሰላም ያብቃ። ምን አልክ አንተ ውሻ? ዳይመንድ እባክህን ተው። ሁሉም ነገር ለህግ አሳልፈን እንስጥ። እጅ በደም እንዲጸቀይ አልፈልግም። እባክህ ውጭ ወጥተን እናውራ። ለአንተ ስል ብቻ ነው የምተዋቸው። ግን ምን ከዚህ ሰፈር በሰላም እንደማትወጡ አውቁት። እገላችኋለሁ። እዚህ የመጣሁት ስለ ቤዛ ጉዳይ ልጠይቅሽ ነው። ቤዛ ሰፈር ውስጥ አደገኛ ወንጀል ሰርታ መሰወሯን መረጃ ደርሶናል እና ከአንቺ ጋር ያላት ግንኙነት ምን እንደሆነ ማወቅ እችላለሁ? ኢንስፔክተር፣ እኔ ስለ ወንጀሉ ምንም የማውቀው ነገር የለም። ልጅቷ ግን በከፍተኛ ሁኔታ ታማ ውጭ ላይ ነበረች። ለዛ ነው አስገብቼ ያሳከምኳት። ያው ሰዋቢነት ተሰምቶኝ ነው። ስለ ወንጀልም ስለ ጭካኔም የማውቀው ነገር የለም። እሺ አሁን እሷ የት እንዳለች የምታውቂው ነገር አለ? ወይም ደግሞ ከቤት ስትወጣ ወዴት እንደሄደች ያይሰዋል? አረ በፍጹም አሁን የት እንዳለች አላውቅም። ፍቅር ልጅሽ ናት? አዎ ልጄ ናት። እሷ ደግሞ ለምን ጠየቀኝ? ሰፈሩ ስናጠያይቅ ቤዛ ከወንድሟ እኩል ከፍቅር ጋር እንደምትውል ሰምተናል። ወይ በመጥኩት ግድ የለህም። እኛ ሁልጊዜ ለህግ ተገዦች ነን። የት እንዳለች ካወቅን ወዲያውኑ መተን የምናሳውቀው። እግዚአብሔር ይወቀው እንጂ ሌላ ምን ይባላል? እሺ ታለም፣ ስለ ትብብርሽ አመሰግናለሁ። ግን የምትሰሚው ነገር ካለ መተሽ አሳውቂኝ። ምን እየተካሄደ ነው እዚህ ቤት? በቃ ሁሉም ሰው ውሸታም ነው ማሚ። ሊዱ፣ የህግ ባለሙያ እያለ እንዴት ነው እንደዚህ የምታወሪው? በያሁን ዝም በይና ሂጂ ውጪ። ማሚ ስለ አዴን የማወራው የወንድሜን ህይወት እያበላሸችው ነው። ስለሷ ከሆነ የምትፈልገው እኔ ሁሉም መረጃ እነግርሃለሁ። ሊዱ፣ እሺ ማሚያ፣ አንቺ አትናደጂ። ስትረጋጊ እመለሳለሁ። ኢንስፔክተር፣ በጣም ይቅርታ። ሊዱ በጣም አስቸጋሪ ልጅ ናት። ታስታውቃለች። ለማንኛውም እኔ ልሂድ። ይኸው እየመጡ ነው። በገዛ እግራቸው ወደ ሞት እየተራመዱ ነው። መኪና መንዳት አለመቻሌ እኔ ትልቅ እድል ሆነልኝ። ቢያንስ እጄ ላይ ምንም አይነት ደም አይኖርም። ሹፌሩ ስራውን በአግባቡ ይወጣል። አሁን ለሊ መሬት ላይ ተዘርግታ ስታይ እናቴ እቤት ውስጥ ደስ እንደሚል አሳስብ ይበልጥ ደስ ይለኛል። እባክህ ከዚህ በኋላ ቶሎ እንሂድ። ጭንቅላት ውስጥ ትልቅ አደጋ እየታየኝ ነው ያለው። ወይኔ አምላኬ፣ ቤቲ ይሄ ቀን በሰላም አያልፍም። እኔ እያለሁልሽ ምንም አትሆኝ። አሁን ዋናው አስፋልት ጋር ደርሰናል። መኪና እዚህ ጋር ማስቆም እንችላለን። በእግራችሁ መሄድ መረጣችሁ አይደል? ይበልጥ ስራዬን አፋጠናችሁልኝ። አሁን መውጫው ላይ ትልቅ አስገራሚ ነገር ይጠብቃችኋል። ለሊ ዛሬ አንቺ የመጨረሻ ቀን።
ይሄው ስጦታዬ። አሁን ወደ አዲስ አበባ ተመልሳችሁ ቤተሰብ ሰብስቡ። እስቲ ምን እንደሚፈጠር እናያለን። ቅምጥል እኔ ግን የዛ ዳይመንድ ነገር በጣም ግራ ገብቶኛል። ሰፈር ውስጥ ቦስ ምናምን ንጉስ ለመሆን ይሞክራል። አሁን ደግሞ እነ ቤዛን እያደረገ ያለው ነገር ፍጹም ከሱ ባህሪ ጋር የተለየ ነው። እኔ ልብ ውስጥ ምን እንዳለ ራሱ ማወቅ አልቻልኩም። እኔ ምልሽ ኩኩሻ ግን ስለ ዳይመንድ ሰሞኑን እንደዚህ አጥብቀሽ የምትጠይቂው ምን ሆነሽ ነው? ማለት እኔ ማቃችሁ እኮ መንገድ ላይ ስትጣሉ ወይስ ስትጨቃጨቁ ነው። ሰሞኑን ግን እንደዚህ አጥብቀሽ መጠየቅሽ ምንም አልገባኝም። ኧረ እኔ እንዲሁ ሰፈር ውስጥ ያለውን ሁከት እያሰብኩ ነው እንጂ ሌላ ነገር አይደለም። አይ ኩኩሻ፣ አሁን ግን ነገሩ በደንብ እየገባኝ ይመስለኛል። ማለቴ ስለ ዳይመንድ እንደዚህ ተጨንቀሽ መጠየቅሽ በጣም ይገርማል። እንደዛ እንዳይጥና እንደ ድመስትና ከሱ ቆይታችሁ አሁን ግን አወራርሽ ፍቅር ነው። እኔ የምለው ግን ዳይመንድን ወደሽ እንዳይሆን ብቻ። ኧረ ቅምጥል በእናትሽ ዝም በይ። እኔ አንተ ቤተኛ ልጅ መወድበት ምንም ምክንያት የለኝም። እኔ ያቺ ሰላም ያጣችሁ እህቱ ስላስጨነቀችኝ ነው እንጂ እኔ ለሱ ምንም አልተጨነኩም። አንቺ ደግሞ ያልተፈጠረ እያወራሽ አታናጂኝ እንዴ። እሻትና ደጀኔ ለቀልድ ነው፣ ግን ደግሞ ፊትሽ ላይ ያለው ጭንቀት ሌላ ነገር ነው እኮ የሚናገረው እንዴ። አይደል? አዎ አንቺማ ልክ ነሽ። ስለ እህቱ አስበሽ እንጂ ሌላ ምንም ነገር የለም። ቅምጥል በቃ ከአንቺ ጋር ቁም ነገር ወሬ ምናምን ማውራት ጭራሽ ስተት ነው እንዴ? እኔ ስለ ሰፈሩ ሰላም ነግርሻለሁ፣ አንቺ ሌላ ወሬ ትቀባጥራለሽ። ከዚህ በኋላ እንደው ምንም ወሬ አልነግርሽም። እሺ ኩኩሻ እያልቀልድም፣ ግን ደግሞ ቅድም ማዘሯ የተናገረችው ምክር በደንብ መስማት አለብን። ማለት ኪንጎና ዳይመንድን ወደ ቤት መመለስ ይኖርብናል። እሺ ካሉ እሺ እንሂድ ነይ። እሺ ምን እንኳን አይመስለኝም፣ ግን ደግሞ ምናልባት ዳይመንድ ያንቺን ፊት ካየና ሀሳቡን ከቀየረ ነው። እስኪ እናያለን። ቅምጥል ሄዱ። ቆይ ምን አይነት ልጅ ነሽ? ምን አይነት ስርዓት የሌላት ቀበጥ ልጅ ነሽ? እንዴት የሰው መኝታ ቤት ሳታንኳኩ ትገቢያለሽ? ማንኳኳት እንኳን አታውቂም? ፍሩታ ዝም በይ በእናትሽ። አሁን ለአንቺ ጨዋነት የምሰጠው ጊዜ የለኝም። እሺ አንቺ እዚህ ተደብቀሽ ስልክሽን ትጎረጉራለሽ። ሰፈር ውስጥና ዶክተር ቢሮ ምን እንደተፈጠረ አላወቅሽ። እኔ ክፍሌ ውስጥ የፈለኩትን ነገር ማድረግ መብት አለኝ። እሺ ደግሞ አንቺ ሁሉ ጊዜ ስትመጪ ነገር ብቻ ነው ይዘሽ የምትመጪው። አሁን ከክፍሌ ውጪልኝ። ይኸውልሽ ፍሩታ አትክፊ። እንደዛ እንደ መላክና እንደ ጥሩ ሴት ስናያት የነበረችው አደይ ዛሬ ከዶክተሩ ጋር ቢሮ ውስጥ አይን ላይን ተፋጠው በፍቅር ስሜት ወንድሜን እየካደችው እጅ ከፍንጅ ነው ያስኳት። ውሸት ነው ሊዱ፣ በጭራሽ አላምንሽም። አደይ ከልቧ ነው ዴቭን የምታፈቅረው። አንቺ ስለምታያት ነው እንጂ እሷ እንደዚህ ነገር አታደርግም። ይኸውልሽ ሩታ እኔ ዋሽቼ አውቅም። ቢሮ ውስጥ ደርሼባቸው ስጮባቸው አደይ በድንጋጤ በጥፊ ፊቴን መታኛለች። ይኸው ካለመሽ ደግሞ ከፈለግሽ ሄድሽ ማረጋገጥ ትችላለሽ። ራሷን ጠይቂያት። አደይ እንደዚህ ነገር ታደርጋለች ብዬ አንድ ቀን ማስቤ አላውቅም። እኛ እንደ ጥሩ ሴትና እንደ ጨዋቢ ሴት ስናያት እሷ በስተጀርባችን የማይሆን ነገር ነበር እያደረገች ነበር። እንዴት በወንድሜ ላይ እንዴት በዴቭ ላይ እንደዚህ ነገር ታደርጋለች? አየሽ አይደለ? አሁን አመንሽኝ። እኔ ያለ ምክንያት አይደለም ምጮ። ያቺ ወራዳ ክብራችን ነው ወርዷል ዛሬ። አይ ሮማኒ፣ እኔ እኮ ፖሊሱ ሌባና ወንጀለኛ ያስፈልግ ግርም ነው የሚለኝ። እኔ እኮ የጠፋብኝ ፍቅር ነው። የልቤን ፍቅር ማን ፈልጎ ይዝልኛል? አሹ ደግሞ ዛሬ ምን አይነት እንቆቅልሽ ነው የምታወራው? ደግሞ አሁን ፖሊሱ በሄደበት ስለ ሌባ ማውራት ምን ይባላል? አሁን እሺ በቃ ዝም በል፣ ሌላ ነገር እንዳታመጣ። ይልቅ ወደ ሌላ ጉዳይ ገባ። ሮማኒ፣ እንቆቅልሹማ አንቺ ነሽ። እኔ ልብሽን በሰማው ቁጥር ልቤ ይደነግጣል። በዛ ላይ ፊት ለፊቴ ቁጭ ብለሽ ወይ አትናገሪ ወይ አትጋገሪ፣ እንደው ዝም ጭጭ ብቻ ሆነብኝ እኮ። አያሹ አንተ ሁል ጊዜ ስለ ቀልድ ነው የምታወራው። እኔ እዚህ ስለ ትዬ መጨነቅ፣ ስለ ፍቅር መጥፋት አስባለሁ። አንተ እዚህ ስለ ልብ ስርቆት ታወራለህ። ቆይ መች ነው ቁም ነገር የምታወራው? የምር እኮ ነው ሮማኒ። ባላየ የምታልፊው ነገር ግርም ነው የሚለኝ። ይሄ ባላየ ማለፉን ጥበብ አድርገሽዋል። መስማትና ማየት የማይችል ሰው እኮ ነው የምትመስለው። ይኸውልሽ ሮማኒ፣ የልቤን ውድቀት የልቤን ንጽህና ተመልከች እንጂ አንቺ ካልተረዳሽ ማን ነው የሚረዳኝ? ሮሚ፣ ይሄ ራሱ እኮ ትልቅ ወንጀል ነው። በህግ ያስጠይቅሻል። እሺ ደግሞ አሁን እስር ቤት ልካተኝ ነው? አልሰማውም አላየውም። ታች ታዲያ ይቀርልሻል። ክስ በመሰረት አይቀርም። እኔ ምንም የሰማሁት ነገር የለም። እንደዚህ ተመችቶኛል። መታሰርን ደግሞ ምን አመጣው? እስር ቤቱንማ አንቺ ያስረሽኛል። የልቤን ፍቅር ቆልፈሽ ቁልፉን ራስሽ ጋር አስቀምጠሻል። ሮማኒ፣ ካሁን በኋላ መደባበቁ በቃ ያብቃ። እኔ ያላንቺ መኖር አልችልም።
ይህንን ወቂልኝ። አሹ እባክን በቃ ዝም በል። በዚህ ሰዓት ይሄ ወሬ አይሆንም። ደግሞ ትዬ ከመጡ ይቆጣሉ። በቃ እኔ ወደ ውስጥ ልግባ። እንደው ለአንቺ ነገር ውጫ መቼ ይሆን እኔና አንቺ ሀሳብ የሚገጥመው? አበለም እንዴ አንበሷ